ዛሬን መልእክት ለምትሰሙ ለናንተ እግዚአብሔር እንደ ዳንኤል እንደ ሲድራቅ እንደ ሚሳቅ እንደ አብድናጎም መልካሙን ነገር እንዲያደርግላችሁ ይሁን። እነኚህ ሲድራቅ ሚሳቅ አብድናጎም እና ዳንኤል መጽሐፉን ስታነቡት ዝላችሁ ከሆነ በብዙ ውጣ ውረድ ውስጥ ነገር ግን የእግዚአብሔር ልዕቀት ድል መንሳት አሸናፊነት አሳይተው በገዛ ዘመናቸው የእግዚአብሔር መንግስት ግዛት በጠላቶቻቸው መንደር ያሳዩ ነበሩ። እነኚህ ሰዎች መጽሐፉ እንደሚነግረን ከሆነ ምርኮኞች ነበሩ። በማረኳቸው ህዝቦችና ባለስልጣኖች መሃል ግን የእግዚአብሔር ልዕልና በእነሱም ያለውን ጥበብ ማንጸባረቅ የቻሉ ነበሩ። እነኚህ የእግዚአብሔርን ጥበብ የእግዚአብሔርን ስልጣን ማንጸባረቅ የቻሉ ሰዎች ግን እንዲሁ ከመሬት ተነስተው ብቻ አልነበረም ይሄ የሆነው። ትዝላችሁ ከሆነ ንጉሱ አዋጅን አስነገረ። ከምርኮኞች መካከል ጥበብ ማስተዋል እና ደግሞ ቁመናቸው መልካም የሆነባቸውን ሰዎች መልመል አምጣልኝ ብሎ ለሎሌው ተናገረና ሎሌውም ሄዶ ጥበብ የሞላባቸው ማስተዋል የሞላባቸው ቁመናቸው ያማረውን ከጠላት መንደር ከምርኮኞች መካከል መለመለ ይላል። እንግዲህ እነኚህ ዳንኤል እነ ሲድራቅ ሚሳቅ እና አብድናጎ ተመልምለው የመጡ ናቸው። ማን መለመላቸው ብለን ስንል ይሄ ባሪያ ይሄ ሎሌ በንጉስ ታዞ ነው ሄዶ ይዟቸው የመጣው። እግዚአብሔር ልክ እንደዚህ አይነት ሰዎችን በዘመናችሁ ይስጣችሁ። እዩኝማ ይሄ ሰው መጥቶ በዳንኤል ያለውን ጥበብ በዳንኤል ያለውን ማስተዋል በዳንኤል የተሰወረውን መክሊት ባያየው ኖሮ ማን ወደ ንጉሱ ያቀርበው ነበር? ደግሞስ የሚቀጥለውን እንዲህ ያለውን ታሪክ እንዲሰራ ማን መንገድ የሆነው ነበር? አያችሁ፣ በውስጣቸው ያለውን መክሊት በውስጣቸው ያለውን ስውር አቅም በውስጣቸው ያለውን የተደበቀን ችሎታ ማየት የቻለ እነ ዳንኤልና ወዳጆቹ ወደ ንጉሱ ዘንድ አመጣቸው። በምርኮ አገር በምርኮ ስፍራ ከተማራኪዎች እንዳንዱ ብቻ ሆነው እንዳይቀሩ ይሄ የተሰወረ ኃይላቸውንና አቅማቸውን ማየት የቻለ ሰው እነኚህ ሰዎች እንዲህ ያለ የትልቅ ታሪክና የትልቅ የእግዚአብሔር መንግስት መገለጥ ምክንያት እንዲሆኑ መንገዱ ናቸው። አንዳንድ ጊዜ በህይወታችን ላይ በርግጥ የእግዚአብሔር እርዳታ ሙሉነት አለው፣ የእግዚአብሔር እገዛ ሙሉነት አለው። ነገር ግን በእግዚአብሔር ጸጋና እርዳታ ውስጥ ደግሞ ሰዎች ያስፈልጉናል። እኛ ውስጥ የተደበቀውን ኃይል፣ የተደበቀውን ስጦታ፣ የተደበቀውን ህልም፣ የተደበቀውን ዴስቲኒ የሚያዩልን አይተው ካለንበት የምርኮ የውድቀት የጥፋት እኛን ከማይመጠነው ስፍራ አውጥተውን ህልማችን ህያው ወደሚሆንበት በውስጣችን የተሰወረ ጥበብና ዕውቀት ለሌሎች የሚተርፍበትን መንገድ የሚከፍቱ እንደነዚህም ያሉ ሰዎችን የሚያገናኙን ሰዎች ያስፈልገናል። ይሄ ሰው እነኚህን 4 ሰዎች ይዟቸው መጣ። ከንጉሱ ጋር አገናኛቸው። በንጉስ ቤት ውስጥ ውስጣቸው የተደበቀውን ሀብት እንዲገልጡ ውስጣቸው ያለውን ጉልበት እንዲያሳዩ መንገድ ከፋች በር ከፋች ሆነላቸው። የሚመጣ ዘመናችሁ እናንተ የትልቅ ብቃት የትልቅ ስጦታ የትልቅ መክሊት ባለቤት ሆናችሁ ያንን ነገር ለመግለጥና ለማሳየት ግን የሚያስፈልጉ መንገዶችና በሮችን ላጣችሁ ልክ እንደዚህ ሰው ጌታ ኢየሱስ ክርስቶስ እናንተ ውስጥ የተሰወረን ሀብትና ጉልበት የሚያይ የሚረዳ ካላችሁበት ስፍራ አውጥቶ ህልማችሁና ውስጣችሁ ያለው ብቃት የሚገለጥበትን መንገድንና ስፍራን የሚያገናኛችሁን ሰው እግዚአብሔር በመንገዳችሁ ይላክላችሁ። እጃችሁን በፍጥነት ጎትቶ ያንቺ ቦታ እዚህ ጋር አይደለም ብሎ ህልማችሁ፣ ስጦታችሁ፣ ጥበባችሁ፣ ማስተዋላችሁ፣ ዕውቀታችሁ ወደሚተርፍበት ስፍራ በፍጥነት የሚያሻግራችሁ ለናንተ የተላከ የናንተ የሆነ ሰው ድንገት ያገኛችሁ። ያ ሰው አግኝቷችሁ የፍጻሜያችሁን መንገድ ይቀይስላችሁ። እናንተ ውስጥ ላለው ፍጻሜ ምክንያት ይሆንላችሁ። የናንተ ከሆኑ ቦታዎች፣ ስፍራዎችና ሰዎች ጋራ የማገናኛም ድልድይ ይሆንላችሁ። ጌታ እንዲህ ባለ አቅምና ጉልበት መጪውን ጊዜያችሁን ይባርክላችሁ። እወዳችኋለሁ። ተባረኩልኝ።